በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘአብጽሐነ እስከ ዛቲ ዕለት እስከ ሰዓት ያደረሰን የጠበቀንና የረዳን የአባቶቻችን አምላካችን እግዚአብሔር ዛሬም ዘወትርም ለዘላለሙ ስሙ የተመሰገነ ይሁንና በመላው ዓለም የምትገኙ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን አላችሁ? እንደምን ሰነበታችሁ? እንኳን ለዐቢይ ጾም 5ኛ ሳምንት አደረሰን አደረሳችሁ። የእግዚአብሔር ቤተሰቦች የእግዚአብሔርን ታላቁን ጾም ዐቢይ ጾምን ከጀመርን ዛሬ 5ኛ ሳምንት ላይ ወይንም ደግሞ ከጾሙ እኩሌታ ላይ እንገኛለን ማለት ነው። ከሰዓትና ዕለት ያደረሰን አምላካችን እግዚአብሔር አሁንም በድጋሚ ስሙ የተመሰገነ ይሁን። እንግዲህ ዕለቱንና ሰዓቱን በተመለከተ ለተወሰኑ ደቂቃዎች ከዕለቱ ታሪክ አንስተን የእግዚአብሔርን ቅዱስ ቃል እግዚአብሔር መንፈስ ቅዱስ እንደገለጠልን መጠን እንማማራለን። ዕለቱን በተመለከተ የምንማማርበት የትምህርታችን መነሻ ኃይለ ቃል ወምንቱ ተአምሪሁ ለምጽአትከ ወለዕልቀተ ዓለም፣ የዓለም መጨረሻና የመምጣትህ ምልክት ምንድን ነው በሚል ኃይለ ቃል ተነስተን ለተወሰኑ ደቂቃዎች እንማማራለን። የእግዚአብሔር ቤተሰቦች በዚህ ኃይለ ቃል የምስጢር በሩን ከፍቶ እንዲመክረንና እንዲያስተምረን የአምላካችን እግዚአብሔር ቅዱስ ፈቃዱ ይሁን። እንደሚታወቀው ይህን ኃይለ ቃል የምናገኘው በማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ላይ ተመዝግቦልን እናገኛለን። ኃይለ ቃሉን በጥያቄ መልኩ ለመምህራቸው ለአባታቸው ለእግዚአብሔር የጠየቁት ወይንም ያቀረቡት እሱን ሁሉን ነገር ትተው ከተከተሉት ከቅዱሳን ሐዋርያት መካከል አራቱ ጴጥሮስ፣ እንድርያስና ዮሐንስ፣ ያዕቆብ ናቸው። እንግዲህ የእግዚአብሔር ቤተሰቦች እንደሚታወቀው ይህንን ጥያቄ ቅዱሳን አባቶቻችን ያቀረቡበት ምክንያት አለው። እንግዲህ ቅድም እንዳልኳችሁ ይህ የዐቢይ ጾም 5ኛው ሳምንት ወይም ደግሞ የጾሙ እኩሌታ ደብረ ዘይት እየተባለ ይነገራል ወይንም ደግሞ ይጠራል ማለት ነው። ደብረ ዘይት ማለት ራሱን የቻለ ታሪክ፣ ራሱን የቻለ ምስጢር፣ ራሱን የቻለ እነሆ ሰፊ ታሪክ ያለው ሰፊ ታሪክ የሚነገርበት የሰው ልጅ ገና ወደፊት ተስፋውን እንደሚያገኝ ተስፋ የሚያደርገውን ነገር ከእግዚአብሔር እንደሚቀበል ጭምር የምንማማርበት የትምህርታችን ዋና ኃይለ ቃል የዳግም መነሳታችን ዋና ኃይለ ቃል የአምላካችን የመድኃኒታችን የኢየሱስ ክርስቶስ ዳግም የመምጣቱ ቃል የሚነገርበት ሰፊ ታሪክ ያለበት ቀን ነው። የእግዚአብሔር ቤተሰቦች ታዲያ ይህ በዓል የሚነገረው ወይም ደግሞ የሚጠራው እንደ ሌሎቹም ሳምንታትና ሰንበታት ደብረ ዘይት እየተባለ ነው የሚጠራው። አባቶቻችን እንደሚያስተምሩ መጽሐፍ ቅዱስም እንደሚነግረን ደብረ ዘይት ማለት በጥሬ ትርጉሙ ዘይት ማለት ወይራ ሲሆን ደብር ማለት ደግሞ ከፍ ያለ ተራራ ማለት ነው። የእግዚአብሔር ቤተሰቦች በአንድ ላይ ሲጠራ የወይራ ዛፍ ያለበት፣ በወይራ ዛፍ የተከበበ፣ በወይራ ዛፍ የተዋበ ልዩ የሆነ የተቀደሰ ተራራ ማለት ነው። ምስጢረ እግዚአብሔር የተገለጠበት፣ መምህርና ደቀ መዝሙር የተገናኘበት፣ የደቀ መዛሙርትን ጥያቄ መምህሩ የመለሰበት፣ እንደገና ደግሞ መምህሩ የሚጸልይበት ቦታ፣ ወደ ሰማይ ያረገበት ቦታ፣
ዳግም የሚመጣበት ቦታ ታላቅ ቦታ ነው። ይሄ ቦታ ከሌሎቹ ተራራዎች የተለየ ቦታ ነው። እግዚአብሔር ቤተሰቦች በተለይ ደብረ ዘይት የሚባለው ተራራና ደብረ ታቦር የተባለው ተራራ ሁለቱም የምስጢር ቦታዎች ናቸው። ምስጢረ መለኮት፣ ምስጢረ እግዚአብሔርና ምስጢረ ሰብ የሰው ልጅ ጥያቄ ማለት ነው የተመለሰበትና የእግዚአብሔር ምስጢር የተገለጠበት ለወዳጆቹ የእግዚአብሔር ምስጢር የተገለጠበት ታላቅ ተራራ ነው። ሐዋርያው ቅዱስ ጴጥሮስም በቅዱሱ ተራራ ላይ ሆኖ እግዚአብሔር ይታያል እንዳለው የተቀደሰ ተራራ፣ ከሌሎቹ የተለየ ተራራ፣ የእግዚአብሔር ምስጢር የሚገለጥበት ተራራ ነው። ይሄ ተራራ ደብረ ዘይት ተብሎ የሚጠራ ታዲያ የጾሙ እኩሌታ በዚህ የተራራ ስም ደብረ ዘይት ተብሎ በቅዱስ ያሬድ ስያሜ እንደ ቤተ ክርስቲያናችንም ስርዓትና አስተምሮ ተጠርቷል ማለት ነው። የእግዚአብሔር ቤተሰቦች ይህ ከሆነ ታሪኩ ምንድን ነው ካልን እንግዲህ ደብረ ዘይት ስናስብ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ዳግም መምጣት ነው የምናስበው። እንደሚታወቀው እዚህ ቀደም 5500 ዘመን ሲፈጸም ከሰማየ ሰማያት ወርዶ ከመቤታችን ከድንግል ማርያም ተወልዶ ወደ ምድረ ግብፅ ተሰዶ ከዚያም ተመልሶ በናዝሬት ገሊላ አድርጎ 30 ዘመን ሲሞላው በእደ ዮሐንስ በፈለገ ዮርዳኖስ ተጠምቆ ዕለቱን ሳይውል ሳያድር ገዳም ገብቶ 40 መዓልት 40 ሌሊት ጾሞ ከወጣ በኋላ ደቀ መዛሙርትን መርጦ ወንጌልን አስተምሮ ከዚያ በኋላ እነሆ በቀራንዮ አደባባይ ላይ በመስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ዓለምን ቀድሶ ዓለምን አድኖ በሱ ሞት የሞተውን ዓለም አስነስቶ ሕያው አድርጎ በመቃብር 3 መዓልት 3 ሌሊት አድሮ ሙስና መቃብርን አጥፍቶ ተነስቶ 40 መዓልት 40 ሌሊት ደግሞ ቤተ ክርስቲያናችን የምትተዳደርበት የምትመራበት ስርዓቱን እነሆ አስተምሮ ደቀ መዛሙርቱ እያዩትና እየተመለከቱት ወደ ሰማይ አርጓል ማለት ነው። ይህንን በሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 9 ላይ ጀምራችሁ መመልከት ትችላላችሁ። የእግዚአብሔር ቤተሰቦች ወደ ሰማይ ሲያርግም ቅዱሳን መላእክት ለደቀ መዛሙርቱ እንዲህ ብለዋቸው ነበረ። ይህ ወደ ሰማይ ሲያርግ እንዳያችሁት ዳግመኛ ይመጣል ብለው ተናግረዋል። ስለዚህ ሳምንት አምላካችን እግዚአብሔር ዳግመኛ ወደዚህ ዓለም እንደሚመጣ፣ ሙታን እንደሚነሱ፣ ዓለም እንደሚያልፍ፣ ለጻድቃን ዋጋቸው እንደሚሰጥ፣ ለኃጥአን ደግሞ ፍዳቸውን እንደሚቀበሉ የምናስብበት፣ የምንማርበት፣ የምናውቅበት፣ የምንረዳበት ሳምንት ነው የእግዚአብሔር ቤተሰቦች። ስለዚህ አምላካችን እግዚአብሔር እንደሚመጣ ደብረ ዘይት ተራራ ላይ ሆኖ ያስተማረበት ቦታ ስለሆነ በመምጣቱ የመምጣቱን ምልክት ያስተማረበት ለደቀ መዛሙርቱ ያስረዳበት ስለሆነ ይህ ሳምንት በዚያ ቦታ ተጠርቷል ማለት ነው። ወንጌሉን የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምረን ስንመለከት እንዲህ ይላል። ወፂኦ እግዚእ ኢየሱስ እምቤተ መቅደስ ሆረ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቤተ መቅደሱ ወጥቶ ሄደ። ወቀርቡ አቤሁ አርዳይሁ አራይ ወንርቀ እንጻሁ፣ ደቀ መዛሙርቱም ወደሱ ቀርበው የቤተ መቅደሱን ማማር፣ የቤተ መቅደሱን ስፋት፣ የቤተ መቅደሱን ውበት፣ የቤተ መቅደሱን ርዝመት እነሆ ተመልክተው የሚያስደንቅ መሆኑን እነርሱ አይተውና መስክረው አድንቀው ክርስቶስ እንዲያደንቅላቸውና ክርስቶስም የተዋበ ነው ያማረ ነው እንዲላቸው ርዕይ ንርቀ እንጻሁ ነው ጌታችን ሆይ ይህንን ቤተ መቅደስ ተመልከት አሉት ነው የሚለው። ነገር ግን ደቀ መዛሙርቱ የሕንፃውን ውበት እንዲህ ይላሉ አባቶቻችን፣ እነሆ በዚያን ሰዓት ጊዜው ነግ ነበርና የፀሐይ ጨረር አርፎበት፣ እነሆ በዚያውም ላይ በሕንፃው ላይ የፀሐዩ ጨረር ሲያርፍ ውበቱ በጣም የሚማርክና ለዓይን የሚስብ ነበረ። ቤተ መቅደሱ በብዙ ጥንቃቄ፣ በብዙ ውጣ ውረድ፣ በብዙ ጠበብቶች የታነጸ ቤተ መቅደስ ስለነበረ በጣም ሲያዩት የሚማርክና ደስ የሚል በዚያውም ላይ ደግሞ የፀሐዩ ጨረር ሲያርፍበት ዓይንን የሚያንጸባርቅ ስለነበረ ደቀ መዛሙርቱ ምን አይነት ጥበበኛ ነው ይሄ እንደ ቤተ መቅደስ ያነጸው የሰራው ብለው እነርሱ ካደነቁ በኋላ መምህራቸው መድኃኔዓለም ኢየሱስ ክርስቶስ እንዲያደንቅላቸው ጠየቁት ነው የሚለው። ቤተ መቅደሱን እንዲመለከት እንዲያይ አይቶ እንዲያደንቅ ጋበዙት። የሚገርመው ነገር ግን እኛ የምናስበውና
እግዚአብሔር የሚያስበው ነገር የተለያየ ነው። የእግዚአብሔር ቤተሰቦች እኛ የምናስበው ምድራዊውን ነው። እኛ የምናስበው ኃላፊውን ነው። እኛ የምናስበው ጊዜያዊውን ነው። እኛ የምናስበው የሚጠፋውን ነው። እኛ የምናስበው ለዓይነ ሥጋ የሚማርከውን ነው። እኛ የምናስበው ጊዜያዊ የሚያጠግበውን ነው። ጊዜያዊ የሚያረካውን ነው። እኛ የምናስበው የሚጠፋውን ነገር ነው። ስለዚህ ደቀ መዛሙርቱ የሚፈርሰውን ነገር የሚጠፋውን ነገር አይተውና አድንቀው ጌታችንም እንዲያደንቅላቸው ሲናገሩ አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ይሁንና በተቃራኒ ነገራቸው። ምን አላቸው? አማን አማን እብለክሙ እይታደግብን ድበብን ዘኢይትነሰት፣ እውነት እውነት እላችኋለሁ እናንተ የምታደንቁት እናንተ የምትገረሙበት ቤተ መቅደስ በድንጋይ የተሰራ ነው። በድንጋይ የታነጸ ነው። ሰው የሰራው ነው። ይህም ደግሞ ድንጋይ በድንጋይ ላይ እንደተከመረ እንደተደረደረ አይቀርም፣ ይፈርሳል አላቸው። እንዲሁም ደግሞ ከእንግዲህ በኋላ እኔን አታዩኝም እስከ ትብሉ ብሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣው እሱ የተባረከ ነው እስክትሉ ድረስ እኔንም አታዩኝም ብሎ አምላካችን እግዚአብሔር ለደቀ መዛሙርቱ ነግሯቸው ነበረ። ስለዚህ ደቀ መዛሙርቱ ይህንን ጥያቄ ይዘው ነው ወደ ክርስቶስ የቀረቡት። ከዚህ ትምህርት መነሻነት ነው በዚህ ትምህርት መነሻነት ነው ጥያቄያቸውን ይዘው ወደ መምህራቸው የቀረቡት። ዛሬም ቢሆን የእግዚአብሔር ቤተሰቦች እያንዳንዳችን ጥያቄ ሊኖርብን ይችላል። መምህር ከደቀ መዝሙሩ ይጠይቃል። ታናሽ ከታላቁ ይጠይቃል። ታላቅም ከታናሹ ሊጠይቅ ይችላል። እንደ ሁኔታው ነው። ሁሉም ጥያቄ አለበት። ዓለም ላይ እያለን ሁላችንም ጥያቄ አለብን። ግን ትክክለኛ ጥያቄ አምላካችን እግዚአብሔር ወዳለበት ይዘን መቅረብ እንደሚገባን ደቀ መዛሙርቱ ይዘው ቀርበዋል ማለት ነው። ስለዚህ ደቀ መዛሙርቱ የሕንፃውን ማማር አይተው አምላካችን ግን ምን አላቸው? ይሄ ሕንፃ ይፈርሳል አላቸው። ለጊዜው 46 ዓመት የተሰራው ቤተ መቅደስ በሰባኛው ዓመት በሮማዊው ጀኔራል በጥጦስ እንደሚፈርስ ሲነግራቸው ነው። ፍጻሜውና ዋናው ግን እንኳን ይሄ ሰው የሰራው እንኳን ይሄ ሰው የተጠበበበት በእኔ እጅ የተሰራችሁት እናንተም ትፈርሳላችሁ። እናንተ የኔ ቤተ መቅደሶች ናችሁ። እናንተ የኔ ማደሪያዎች ናችሁ። ነገር ግን ጊዜውን ጠብቆ ትፈርሳላችሁ። ነፍሳችሁ ከስጋችሁ ይለያል። ወደ መቃብር ትወርዳላችሁ። አፈር ትቢያ ትሆናላችሁ ሲል ነው ብለው አባቶቻችን በትርጓሜያቸው ላይ አስቀምጠውልናል። የእግዚአብሔር ቤተሰቦች አምላካችን እግዚአብሔር ይህንን ምስጢር ከነገራቸው በኋላ ደቀ መዛሙርቱ ይህን ይዘው ቀንዘ የነብር እግዚእነ ውስተ ደብረ ዘይት ቀርቦ አብዮ አርዳኢሁ ባሕቲቶሙ፣ ጌታችን በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ወደ እሱ ቀረቡ። ከደቀ መዛሙርቱ ከ12 ሐዋርያት መካከል ጴጥሮስና እንድርያስ ያዕቆብና ዮሐንስ ይህንን ጥያቄ ይዘው ቀረቡ ወደ መምህራቸው። በጣም የሚያስደንቅ ነገር ነው። በጣም የሚገርም ነገር ነው። ዛሬ የጠፋው ከመምህር የሚጠይቅ ደቀ መዝሙር ነው። አሁን ሁሉም መምህር ነው። አሁን ሁሉም ጠያቂ ሳይሆን ሁሉም እኔ መልስ ልመልስ የሚል ነው ያለው። ነገር ግን ጥያቄ ይዞ ወደ መምህር መቅረብ፣ ጥያቄ ይዞ ወደ አባቶች መቅረብ፣ ጥያቄ ይዞ ወደሚያውቅ ሰው መቅረብ ተገቢ ነው። የእግዚአብሔር ቤተሰቦች ዛሬ ግን ጥያቄ ቢኖርብንም የምንቀርበው እየመረጥን ነው። የሚያውቁ ሰዎች አሉ፣ ታላላቅ አባቶች አሉ። ከነዚያ ግን አንሄድም። እንኳን ጥያቄ ኖሮብንና ጥያቄ ይዘን ይቅርና ንስሐ ስንገባ እኮ ሰው እየመረጥን ነው ንስሐ የምንገባው አይደለም። ከተማ ላይ ካሉት ካህናት እኮ ንስሐ ለመግባት እናፍርና ወደ ገዳም ወዳሉት አባቶች ምንሄድ ብዙዎች አለን። የኑሮ ቋጠሯችን እንዲፈታልን ከተማ ላሉት አባቶቻችን ለንስሐ አባት ሳንናገር እንደው ለአባቴ እንዳልነገር አፍራለሁ በማለት ወደ ገዳም ምንሄድ ስንት ነን። ወደ ገዳም መሄዱ ጥሩ ነው፣ መልካም ነው፣ ጥሩ አይደለም እያልኳችሁ አይደለም። ነገር ግን ሰው መምረጡ ተገቢ አይደለም እያልኳችሁ ነው የእግዚአብሔር ቤተሰቦች። ስለዚህ ደቀ መዛሙርቱ ይህን ይዘው ጌታችን ሆይ ቤተ መቅደሱ እንደሚፈርስ ሰማይ ወምድር ያልፍ፣ ሰማይና ምድር ያልፋል እንዳልከው ሰማይ ምድር እንደሚያልፍ፣ ፀሐይ እንደሚጨልም፣ ጨረቃም ብርሃኗን እንደማትሰጥ፣ ከዋክብት እንደሚረግፉ፣ ሰማያትም ኃይላቸውን እንደሚለቁ፣ ሁሉ ነገር እንደሚያልፍ እየነገርከን ነው። ስለዚህ ይህ ምልክቱ መቼ ነው? የዓለምስ መጨረሻው መቼ ነው? ማይዜ ይከውን ዝንቱ ንግረነ፣ ይህ መቼ ይሆናል ንገረን አሉ ቅዱሳን ሐዋርያት። በረከታቸው ይደርብን። እዚህ በኋላ
ለጥያቄው ሁሉ መልስ ያለው አማናዊው መምህር መድኃኔዓለም ኢየሱስ ክርስቶስ እነሆ ቀኑ መቼ ነው ላሉት ቀኑን ታውቁ ዘንድ አይቻላችሁም፣ አይገባችሁም። ነገር ግን ምልክቱን እነግራችኋለሁ። እኔ ከመምጣቴ በፊት ዓለም ከማለፉ በፊት የምታዩትን ምልክት የሚከሰቱትን ምልክቶች እነግራችኋለሁ አለና ብዙ ነገር ዘርዝሮና አስፋፍቶ በመጨረሻው ዘመን በዓለም መጨረሻ ምን እንደሚደረግ ምን እንደሚከሰት ከአስከፈ ድረስ ዘርዝሮ ነግሯቸዋል። የእግዚአብሔር ሰዎች አስተምሯቸዋል። ዛሬም ይህንን እነሆ ቤተ ክርስቲያናችን ለሚሰማ ለሚያውቅ ማወቅ ለሚፈልግ ሁሉ ሊቃውንት አባቶቻችን ያስተምራሉ፣ ሊቃውንት አባቶቻችን ይነግራሉ፣ ሊቃውንት አባቶቻችን ያስረዳሉ ማለት ነው። እንደው ከሰዓታችን ጋር ለመሄድ ሁሉን ዘርዝሬ በዚህ ሰዓት ማስረዳትና መናገር ማስተማር ባልችልም እንደው አምላካችን እግዚአብሔር ለደቀ መዛሙርቱ ከነገራቸው ምልክቶች መካከልና በዓለም መጨረሻ ምን እንደሚከናወን አምላካችን ለደቀ መዛሙርቱ የነገራቸውን 1፣ 4፣ 5 ላንሳና ትምህርቴን እቋጨዋለሁ። የእግዚአብሔር ቤተሰቦች አንዱና ዋነኛው የመምጣት ምልክት ምንድን ነው? የዓለምስ መጨረሻው ምንድን ነው? ንገረን ብለው ደቀ መዛሙርቱ በጠየቁት መሰረት አምላካችን እግዚአብሔር ከነገራቸው ምልክት አንዱ እንዲህ የሚል ነው። የእግዚአብሔር ቤተሰቦች ውቁኬ ኢያስቱክሙ እስመ ብዙኃን ይመጽኡ በስሜ እንዘ ይብሉ አነ ውእቱ ክርስቶስ። በዚያን ዘመን እንዳያስቷችሁ ተጠንቀቁ፣ እኔ ክርስቶስ ነኝ እያሉ ክርስቶስ ሳይሆኑ በክርስቶስ የሚያብሉ በክርስቶስ የሚያብሉ ሐሰተኞች ክርስቶሶች ይመጣሉ። ነገር ግን ይሄ የዓለም መጨረሻው ምልክት ነው፣ እንዳያስቷችሁ ተጠንቀቁ ብሏቸዋል። የእግዚአብሔር ቤተሰቦች ይህን አምላካችን እግዚአብሔር ለደቀ መዛሙርቱ ይንገረው እንጂ ዛሬ ከዓለም መጨረሻ ላይ ላለነው ምዕመናን የተነገረ ላለነው ደቀ መዛሙርት የተነገረ ላለነው መምህራን የተነገረ ላለነው ሕዝቦች ላለነው ደቂቀ አዳም የተነገረ ቃል ነው። የእግዚአብሔር ቤተሰቦች አምላካችን እግዚአብሔር ይህንን ካለ በዚህ ዘመን እንደሚታወቀው እኔ ክርስቶስ ነኝ የሚሉት እንደበዙ የሁላችንም የዕለት ተዕለት ምግባር ሆኗል ማለት ነው። እግዚአብሔር ቤተሰቦች አዎ ዕለት ተዕለት የምንሰማው ይሄን ነው። ዛሬ እኔ ክርስቶስ ነኝ የማይል የለም። ዛሬ ክርስቶስ ነኝ የሚል ወሬ የማይሰማ የለም። የእግዚአብሔር ቤተሰቦች እንኳን ዛሬ ይቅርና ቀድሞ አምላካችን እግዚአብሔር የሚመጣበት ጊዜና ሰዓት ሲደርስ እኔ ክርስቶስ ነኝ ብለው የተነሱ ሰዎች እንደነበሩ የመጽሐፍ ቅዱሳችን ክፍል የሐዋርያት ሥራ ምዕራፍ 5 ቁጥር 36 ላይ ይነግረናል። ይሁዳ ዘግብፅና ይሁዳ ዘገሊላ የሚባሉ እነሆ ሐሰተኛ ክርስቶሶች ሕዝቡንም ያሳሳቱ ወደ ጥፋት የወሰዱ እነሱም የጠፉ የጥፋት ልጆች የሆኑ እንዲህ ብለው ተነስተው ነበረ። ነገር ግን እነሱም ጠፍተዋል፣ ተከታዮቹም ጠፍተዋል ማለት ነው። ከዚያም በኋላም ደግሞ በየጊዜው በዚህ ስም እነሆ እኔ ክርስቶስ ነኝ እያሉ የሚነሱ ሰዎች እንደነበሩ ተመልክተናል። በውጭ ዓለም በውስጡም ዓለም እንደ ሀገራችንም በሀገራችን በአፄ ሰርፀ ድንግል ዘመነ መንግሥት እንዲህ ያለ ሐሰተኛ ክርስቶስ ሳይሆን ክርስቶስ ነኝ አለ። ከድንግል ሳይወለድ ከድንግል ተወልጃለሁ ብሎ ትንቢት ሳይነገርለትና ክርስቶስ ሳይሆን እንደ ክርስቶስ 12 ሐዋርያትና 72 አርድእት 36 ቅዱሳን አንስት መርጦ ሕዝቡን ሲያሳስት የነበረ ሰው እንደነበረ የቤተ ክርስቲያናችን የታሪክ መጽሐፍ ያስተምረናል። የእግዚአብሔር ሰዎች ነገር ግን በዘመኑ የነበረው ንጉሥ አፄ ሰርፀ ድንግል እነሆ ጻድቅ ስለነበረ ለሃይማኖቱ ቀናይ በሃይማኖቱ የጸና ስለነበረ ያንን ሐሰተኛ ሰው እንዳስወገደው ታሪክ ይነግረናል። የእግዚአብሔር ቤተሰቦች ስለዚህ አምላካችን እግዚአብሔር ምን አለ? በእኔ ስም እኔ ክርስቶስ ነኝ እያሉ ይመጣሉና እንዳያስቷችሁ ተጠንቀቁ ብሎናል። ዛሬም አሉ እኮ እነሆ እኔ ክርስቶስ ነኝ እኔ ኢየሱስ ነኝ የሚሉ አሉ። እውነት ለመናገር መጻሕፍቱም እንደሚነግሩን በኢየሱስ ክርስቶስ ብቻ ስም ብቻ አይደለም የሚመጡት፣ በነቢያትም ስም የሚመጡ አሉ። ይኸው ዛሬ ያሉ እንደምታውቋቸው ናቸው። ነቢዩ ገሌ እየተባሉ ነቢያት ገሌ እየተባሉ የሚጠሩ በአዲስ ኪዳን እኮ የሚገርማቸው ነገር ትንቢትም የለም ነቢይም የለም።
በብሉይ ኪዳን እኮ ነቢያት የተነሱት እኮ የሚናገሩት ትንቢት ስላለ ነው። የክርስቶስን መምጣት ስለሚናገሩ ነው። ምሳሌውን መስለው ሱባኤውን ቆጥረው ትንቢት ስለሚናገሩ ነቢያት ተብለዋል። በአዲስ ኪዳን ያሉት ነቢያት ግን ነቢያት የሚባሉት ትንቢት ሳይኖር ነው የሚናገሩ ነገር ሳይኖር። ለምን? ሐሰተኞች ናቸዋ። ምክንያቱም ሐሰተኛ ሰው የሚናገረው በሌለ ነገር ነው፣ ባልሆነ ነገርና በማይሆን ነገር ነው። ስለዚህ ዛሬ እኔ ክርስቶስ ነኝ የሚሉ ሐሰተኞች ክርስቶሶች በዝተዋል። ሐሰተኞች ነቢያቶች በዝተዋል። የሰውን ልጅ ክርስቶስ ሥጋውና ደሙን የሰጠውን እንደ እንስሳት ሳር የሚያስግጡ፣ ሶፍት የሚያበሉ፣ በእርግጫ የሚሉ፣ አዎ ለግብረ ሰዶም የሚገፋፉ፣ ሕዝቡን ለዝሙት አሳልፈው የሚሰጡ ሐሰተኞች ነቢያቶች ተነስተዋል። የእግዚአብሔር ሰዎች ታዲያ እነዚህ መነሳታቸው እንደማይቀር አምላካችን እግዚአብሔር ነግሮናል እኮ። ይነሳሉ፣ አይቀርም። የዓለም ፍጻሜ ሲደርስ እነዚህ መንገድ ጠራጊ ሆነው የሐሳዊው መሲህ የሐሰተኛው ነቢይ የሐሰተኛው መሲህ መንገድ ጠራጊ ሆነው ይነሳሉ። ነገር ግን እንዳያስቷችሁ ተጠንቀቁ ብሎ አምላካችን እግዚአብሔር ነግሮን ነበር። ግን ዛሬ ግን በእነዚህ የሐሰት አስተማሪዎች የሚስቱ ብዙዎች ናቸው። እነዚህ የሐሰትን አስተማሪዎች የሚከተሉ ብዙዎች ናቸው። አንዳንዶቹ ይሄ የሐሰተኞች ነቢያት ሃይማኖት የፖለቲከኞቹ፣ የባለስልጣኖቹ፣ የሀገር መሪዎቹ፣ የባለጸጋዎቹ ሃይማኖት ነው በማለት ሳያውቁት የሚከተሉ ሰዎች አሉ። ሳያውቁት ወደ አዳራሽ የሄዱ ሰዎች አሉ። ሳያውቁት ሐሰተኞችን የሚከተሉ ሰዎች አሉ። ሳያውቁት ከሐሰተኞቹ ጋር የሚጨፍሩ አሉ። ሳያውቁት ሐሰተኞቹን ተከትለው ክርስቶስን የካዱ ሰዎች አሉ። መድኃኔዓለም አዎ አምላካችን እግዚአብሔር ልቡን ያድላቸው። በእውነቱ የእግዚአብሔር ሰዎች ግን እግዚአብሔር ምን አለ? ደቀ መዛሙርቱ አምላካችን እግዚአብሔር ምን አለ? እንዳያስቷችሁ ግን ተጠንቀቁ። መነሳታቸው አይቀርም፣ ይነሳሉ፣ ይመጣሉ። አዎ ግን እንዳያስቷችሁ ተጠንቀቁ ብሎ በአራት ነጥብ ነግሮናል። ዛሬም እኛ ቢሆን የእግዚአብሔር ሰዎች መጠንቀቅ ይጠበቅብናል። እንዳያስቱን። በብዙ ነገር ነው የሚያስቱን። በገንዘብ ያታልሉናል፣ በፖለቲካ ያታልሉናል፣ በሐሰት ትምህርታቸው ያታልሉናል፣ በስኳር ያታልሉናል፣ በልብስ ያታልሉናል፣ በዶቄት ያታልሉናል፣ በስልጣን ያታልሉናል፣ በቋንቋ ያታልሉናል፣ በዶርም ያታልሉናል። ምንም ያታልሉበታል እነሱ። ስለዚህ ግን መጠንቀቅ ተገቢ እንደሆነ አምላካችን እግዚአብሔር ነግሮናል። አንደኛ። ሁለተኛ ደግሞ ምን ብሎቸዋል? ደቀ መዛሙርቱ ምን ብሎናል? ለኛ የእግዚአብሔር ሰዎች ያን ጊዜ ሀለወክሙ ትስሙ፣ አዎ ድምፀ ጸባይት፣ ያን ጊዜ የጦርነት ድምፅ ትሰማላችሁ። ጦርነትንና የጦርነትን ድምፅ ትሰማላችሁ። ይህ ሊሆን ግድ ነውና፣ ነገር ግን ወባይቱ አኮ በጊዜ ዘይሃልቅ፣ ነገር ግን በጊዜው የሚሆን አይደለምና ውቁኬ ይትደንግጹ፣ እንዳትደነግጡ ተጠንቀቁ። ጦርነትንና የጦርነትን ወሬ ትሰማላችሁ። ሕዝብ በሕዝብ ላይ ሲነሳ፣ ነገሥታቱ በነገሥታቱ ላይ ሲነሱ፣ አንድ ሀገር በአንድ ሀገር ላይ ሲዘምት፣ አንድ ሀገር ወደ አንድ ሀገር ሲተኩስ፣ አንድ ሀገር የአንድን ሀገር ሕዝብ ሲማርክ፣ የአንድን ሀገር ንጉሥ ሲገል፣ የአንድ ሀገር መሪ በአንድ ሀገር መሪ ላይ ሲዘምት፣ ሕዝቡን ሲማርክ፣ ገንዘቡን ሲዘርፍ ታያላችሁ፣ ትሰማላችሁ። አዎ አንዱ አንዱን ሲገለው፣ አንዱ አንዱን ሲያሳድደው፣ አንዱ የአንዱን ደም ሲያፈሰው ትመለከታላችሁ፣ ትሰማላችሁ። ነገር ግን ይሄ የዓለም መጨረሻ ምልክት እንጂ ዋነኛው አይደለምና እንዳትደነግጡ፣ እንዳትፈሩ፣ ከመከራው ጽናት የተነሳ ፈርታችሁ ደንግጣችሁ ሃይማኖታችሁን እንዳትተዉ፣ እኔን እንዳትክዱ ተጠንቀቁ ብሎ አምላካችን እግዚአብሔር ነግሮናል። የእግዚአብሔር ቤተሰቦች ይሄ ዛሬ ዓለም ላይ ያለውን እንደ ምልክት አድርገን ብንወስዶም መውሰድ እንችላለን። ነገር ግን ደግሞ ይህ ነው ብሎ ደምድሞ መናገር አያስደፍርም፣ አያስችልም። እግዚአብሔር ቤተሰቦች ገና ነው ተብለናል፣ በጊዜው አይሆንም ተብለናል። ይሄ ምልክቱ ነው። ይሄ እንደ መንገድ ጠረጋ ያለ ነው። አዎ ይሄ ትንሹ ነው። ይሄ ገና ጭላንጭሉ ነው። ዋነኛው ገና አልመጣም። የእግዚአብሔር ቤተሰቦች ነገር ግን ይህ ሲሆን ይህ ሊሆን ግድ ነውና እንዳትደነግጡ ተብለናል። ነገር ግን ዛሬ የሚደነግጠው ብዙ ነው። ዛሬ የሚፈራው ብዙ ነው። ዛሬ የሚያለቅሰው ብዙ ነው። ዛሬ በጦርነት ምክንያት፣ ዛሬ በረሃብ ምክንያት ሃይማኖቱን የሚለውጠው ክርስቶስን የሚክደው የሚያለቅሰው የሚጨነቀው የሚያነባው አገር ጥሎ ወደ ሌላ የሚሸሸው ቤተ ክርስቲያንን ትቶ ወደ አዳራሽ የሚሄደው ብዙ ነው። የእግዚአብሔር ሰዎች ግን እኮ እንዳትደነግጡ ተጠንቀቁ ብሎናል መድኃኒዓለም በማይታበል ቃሉ። ሁለተኛው ነው እግዚአብሔር ሰዎች። ሶስተኛው ደግሞ ምን አለ ለመሰላችሁ? የሚገርም ነገር ነው።
አሚያ ይትባጽኡክሙ ወይም የጡክሙ ለምንዳቤ። ያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ወደ አደባባይ ይወስዷችኋል። ወይ ቀስፉክሙ ይገርፏቸዋል፣ ወይ ቀትሉክሙ ይገሏቸዋል። ወትከውኑ ጽልዋነ በእንተ ስሜ፣ እነሆ በስሜ ስለተጠራችሁ በእኔ ስም ስላመናችሁ በሁሉ ዘንድ የተጠላችሁ ትሆናላችሁ አለና አምላካችን እግዚአብሔር። ያን ጊዜም ከመከራው ጽናት የተነሳ ከግርፋቱ ጽናት የተነሳ ከስደቱ ብዛት የተነሳ ወብዙኃን ያሉ ሃይማኖቶሙ፣ ብዙዎቹ ሃይማኖታቸውን ይቀይራሉ ብሏል። ሃይማኖታችንን ከመቀየር መድኃኔዓለም የሚሰውረን እግዚአብሔር ሰዎች። ዛሬ እውነት ለመናገር ክርስቲያን ያልተጠላበት መስመር አለ። ስንቶቹ ናቸው ዛሬ ክርስቲያን በመሆናቸው ብቻ ከሥራ ገበታቸው የተፈናቀሉ? ስንቶች ናቸው ዛሬ ክርስቲያን በመሆናቸው ብቻ ካማረ ከደመቀ ቤታቸው ወጥተው መስመር ላይ የወደቁ? ስንቶች ናቸው ዛሬ ክርስቲያን በመሆናቸው ብቻ ገንዘባቸው ተዘርፎባቸው ተወስዶባቸው ባዶ እጃቸውን የቀሩ? ስንቶች ናቸው ዛሬ ክርስቲያን በመሆናቸው ብቻ በተኙበት የሚታረዱ? ስንቶቹ ናቸው ዛሬ ክርስቲያን በመሆናቸው ብቻ ዓለም የጠላቸው፣ ዓለም የናቃቸው፣ ዓለም ከሥራ ገበታቸው ያፈናቀላቸው፣ ዓለም ተወልደው ባደጉበት አገራቸው እንዳይኖሩ ያሳደዳቸውና እያሳደዳቸው ያሉት? ነገር ግን ይሄ ወገኖች ሊሆን ዘንድ ግድ ነው። አምላካችን እግዚአብሔር የተናገረው ነው። ይህን ካለ በኋላ የሚገርመው ነገር ምን አለ? ወዘሳ ዝለፈ ትዕግሥቶ ውእቱ ይድኅን። መከራውን፣ ግርፋቱን፣ ስቃዩን፣ ረሃቡን፣ ጥሙን፣ ስደቱን፣ ሽንገላውን፣ ሞቱን፣ መከራውን ታግሶ የተቀበለ እሱ የሕይወት ባለቤት ነው፣ የድነት ባለቤት ነው ብሎ አምላካችን እግዚአብሔር ነግሮናል። ለእግዚአብሔር ሰዎች ታዲያ ይህን እየሰማን ኖ መከራ ለምን መጣብን ብለን የምናጉረመርን ሰዎች መኖር የለብንም። እንዴት እንሰደዳለን? እንዴት እንራባለን? እንዴት እንጠማለን? እንዴት እንገረፋለን? እንዴት ከሥራ ገበታችን እንባረራለን እያላችሁ አታጉረምርሙ። እግዚአብሔር ትቶናል፣ እግዚአብሔር ረስቶናል አትበሉ። የእግዚአብሔር ቤተሰቦች ይሄ ሊሆን ዘንድ ግድ ነውና ይሄ ሦስተኛው ነው። አራተኛው ደግሞ የሚገርመው ነገር አምላካችን እግዚአብሔር ጠቅለል እያደረኩ ልንገራችሁ ብዬ ነው። ምን አለመሰላችሁ? ወእምብዛ መጻ ተሴኩስ ፍቅርን ብዙሃን። ያን ጊዜ አለ አምላካችን ከአመፅ ብዛት፣ ከኃጢአት ብዛት፣ ከተንኮል ብዛት፣ ከመለያየት ብዛት የተነሳ ፍቅር ከብዙዎች ትቀዘቅዛለች፣ ፍቅር ከብዙዎች ትጠፋለች፣ መግባባት ከብዙዎች ትጠፋለች፣ ትዕግሥት ከብዙዎች ትጠፋለች፣ ትሕትና ከብዙዎች ትጠፋለች፣ እምነት ከብዙዎች ትጠፋለች፣ ንጽሕና ከብዙዎች ትጠፋለች ብሎ አምላካችን እግዚአብሔር ነግሮናል። ያ ሊሆን ይሆን? ዛሬ ሁሉም ፍቅር ያጣው፣ ዛሬ ሁላችንም ከፍቅር የተራብነው፣ ዛሬ ሁላችንም ከአንድነት የተራብነው፣ ዛሬ ሁላችንም መግባባት የተሳነን፣ ዛሬ ሁላችንም በአንድ ቦታ ሁነን ነገር ግን የማንግባባው የምንለያየው ይሄ ሊፈጸም ይሆን? የእግዚአብሔር ቤተሰቦች እውነት ለመናገር ዛሬ ማን ነው ፍቅር ያለው? እንደምታዩት ነው። አገር ከሀገር ፍቅር የለውም። መሪ ከተመሪው ጋር አይግባባም። ጎረቤት ከጎረቤቱ ጋር አይግባባም። እነሆ እንኳን ሌላው ይቅርና አንድ አካል አንድ አምሳል የሆኑት ባልና ሚስት ራሱ ሊግባቡ እኮ አልቻሉም ወገኖች። ከአንድ አብራክ የተከፈሉ ልጅና ወንድምና እህት ሊግባቡ እኮ አልቻሉም። እግዚአብሔር ቤተሰቦች አምላካችን እግዚአብሔርም ተናግሯላ። በማርቆስ ወንጌል ምዕራፍ 13 ከቁጥር 3 ጀምራችሁ ተመልከቱ። ያን ጊዜ ይላል ወንድም ወንድሙን አሳልፎ ይሰጠዋል። አዎ ልጅ አባቱን ይጠላል፣ አባትም ደግሞ ልጆቹን ይገላል፣ ይክዳል። ያን ጊዜ እርስ በርሳቸው ተላልፈው ይሰጣሉ፣ ይገዳደላሉ ብሎ አምላካችን እግዚአብሔር ነግሮናል። ዛሬ ያ ደርሶ ይሆን እርስ በርሳችን የምንገዳደለው? ኢትዮጵያ ሀገራችን ሳትጠበን የሚበላው ሳይጠፋ፣ የሚጠጣው ሳይጠፋ፣ የሚለበሰው ሳይጠፋ፣ ቦታው ሳይጠብ አንተ ከዚህ ነህ አንተ ከዚህ ነህ እየተባባልን የምንባለው የምንገዳደለው ደም የምንፋሰሰው ያ ደርሶ ይሆን? የእግዚአብሔር ሰዎች ዛሬ በእውነቱ ፍቅር ያለው ሰው ማን ነው? ዛሬ ሁሉን አንድ አድርጎ የሚወድ ማን ነው? የለም እኮ። እንኳን በስጋዊው በቤተ መንግስቱ ይቅርና በመንፈሳዊው በቤተ መቅደሱ ፍቅር ያለው ሰው ጠፍቷል። እምነት ያለው ሰው ጠፍቷል ወገኖች። የለም
ከላይ ያሉት ጀምሮ እስከ ታች ድረስ ዛሬ አሁን ፍቅር ያለ የለም። ፍቅር ማለት እኮ በስጋ ዝምድና ብቻ ለይቶ መውደድ ሳይሆን ሁሉንም የሚወድ ነው። አማኝ መናፍቅ ሳይል ሁሉንም የሚወድ አንድ አድርጎ የሚያይ ማለት ነው። ግራ የስጋ ዘመድን እየመረጠ ማቅረብማ ይሄ ፍቅር አይባልም፣ ይሄ ግብዝነት ነው። ግን የስጋ ዘመድንም መውደድ ተገቢ ነው። ነገር ግን ሁሉንም መውደድ ነው ፍቅር የሚባለው። ታዲያ ይሄ ፍቅር እንዲህ ያለው የፍቅር ማዕረግ ወይም ደረጃ በጊዜያችን አሁን እየጠፋ ነው፣ እየቀዘቀዘ ነው። አባት የወለደውን ልጅ እየካደ ነው። ከወለደ በኋላ ያንተ ልጅ ነው ሲባል የኔ አይደለም በአንገቴ ገመድ ይግባ እያለ ነው። እናት ከወለደች በኋላ የምታበላው የምታጠጣው ስታጣ ልጇን መስመር ላይ ጥላ እየጠፋች ነው። ልጅ እናትና አባቱ እነሱ በባዶ እግራቸው እየሄዱ ለሱ ጫማ፣ ቦርሳ፣ ደብተር እየገዙ ካስተማሩት በኋላ እናትና አባቱን እየጠላ ነው። እናትና አባቱን መጦር አልፈለገም። አባቱንና እናቱን ይሳደባል። አዎ የእግዚአብሔር ቤተሰቦች፣ እንዳውም አንዳንዶቹስ ከእናትና ከአባታቸው ጋር ሌሎች ሰዎች ጓደኞቻቸው እንዳዩዋቸው አይፈልጉም። ከሌሎች ሰዎች ጋር አብረው ፎቶ እየተነሱ ከአባታቸው ከእናታቸው ጋር እንኳን ፎቶ ይቅርና አብረው መንገድ መሄድ አይፈልጉም። አብረው መታየት አይፈልጉም። ለምን? አዎ ከበደል ብዛት የተነሳ ፍቅር ትቀዘቅዛለች ብሏልና አምላካችን እግዚአብሔር ለሁላችንም ፍቅሩን ያድለን። አራተኛ ይሄ ነው። አምስተኛ እንደሚታወቀው ምን ብሎናል? ወይሰበክ ወንጌለ መንግሥቱ ተኩሉ አጽናፈ ዓለም ከመ ይኩን ስማ ላዕለ ኩሉ አሕዛብ። ያን ጊዜ አለን ደግሞ እነሆ የወልደ እግዚአብሔር ወንጌል፣ አማናዊት ወንጌል፣ መንግሥተ ሰማያትን የምታሰጠው ወንጌል በዓለም ዳርቻ ሁሉ ትሰበካለች፣ ትነገራለች። ለምን? ከመ ይኩን ስማ ላዕለ አሕዛብ፣ በአሕዛብ ላይ ምስክር ይሆን ዘንድ፣ ለአሕዛብ ምስክር ይሆንባቸው ዘንድ፣ ላላመኑ ለአሕዛብ አንድ ገጽ ለሚሉ፣ እግዚአብሔር አማላጅ ነው ለሚሉ፣ ለፍጡር ለሚሰግዱ፣ ፍጡርን ለሚያመልኩ፣ ዛፉን ነው ቅቤ ቀብተው ለዛፉ ለሚሰግዱ፣ ክርስቶስን ለረሱና ለተዉ ምስክር ትሆን ዘንድ ወንጌል በዓለም ዳርቻ ሁሉ ትሰበካለች አለ መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ነው። እውነት ለመናገር ዛሬ ወንጌል ያልተሰበከበት አለ። ዛሬ ወንጌልን ያልሰማ አለ። ጆሮ ከመስማት ያልተከለከለ ሰው ካልሆነ በስተቀር፣ ጆሮ ከመስማት የተቆጠበ ሰው ካልሆነ በስተቀር ዛሬ ወንጌልን ያልሰማ የለም። እንኳን በክርስቶስ ክርስቲያን በወልዱ የተሰኘን ይቅርና ያልሆኑት አሕዛብ ራሱ ወንጌልን እየተማሩ አይደል? እየሰበኩ አይደል እንዴ? በመንደራቸው፣ በሀገራቸው፣ በሰፈራቸው መጽሐፍ ቅዱስ ይዞ የሚሄድ መምህር እንኳን ባይኖር፣ እነሆ የሚያስተምራቸው መምህር እንኳን የሚያስተምራቸውን መምህር እንኳን ወደ እነሱ ማቅረብ ባይፈልጉ፣ ነገር ግን ዘመን ያም ባመጣው ቴክኖሎጂ ቤታቸው ላይ ሆነው እየሰሙ ነው። መቼም ዛሬ ስልክ የያዘ ሰው አይኖርም አይደለ? የስልኩ መጠን ሊያንስን ይበዛ ይችላል እንጂ የእግዚአብሔር ቤተሰቦች ሁሉም ይዟል። በዚያ በያዘው በስልኩ፣ በሬዲዮኑ፣ በቴሌቪዥኑ ወንጌልን የማይሰማ የለም። እንኳን ከተማ ላይ ያለው ይቅርና ከተማ ላይ ያለውማ እንኳን ወንጌል ቅዳሴም እየሰማ ነው፣ ሲቀደስ እየሰማ ነው። አንዳንዱ ደግሞ አሐዱ ሲባል የአገር ፍቅርም ያላቸው ናቸው። ክርስቲያኖቹ ቁመው አሐዱ እስከሚባል ድረስ ሲጠብቁ እነሱም አብረው ይቆማሉ። እነዚህ እየሰሙ ነው። ስለዚህ በኋላ አምላካችን እግዚአብሔር ሲመጣ ለምን አላመናችሁም ባለ ጊዜ የሚያስተምረን ስላጣን ነው። ወንጌል የሚያስተምር አልነበረም፣ የሚያጠምቅ ካህን አልነበረም ብለው ምንም ያዚያን ጊዜ የሚቀርበው ምክንያት የሚያዋጣ የሚረባ የሚጠቅም ባይሆንም ምክንያት እንዳይፈጥሩ ምክንያት ለማሳጣት ወንጌል በመላው ዓለም ከዓለም ዳርቻ እስከ ዓለም ዳርቻ ድረስ ትሰበካለች ብሎ አምላካችን እግዚአብሔር እንደተናገረ ዛሬ ወንጌል እየተሰበከ ነው። ያ ሊደርስ ነው እኮ ዛሬ ከአንድ ደብር እስከ 15 ሰባኪ ድረስ የተጠራቀመው እንደ ባንክ ብር የሰብክ ላይ ሰብክ ሌላ ጉዳይ ነው። ያ ይደርስ ነው። አዎ ወገኖች፣ በተለይ አዲስ አበባ የሚባል ሀገር ያስቃችኋል። አዎ ይሄ እንደ ረፍት የሚጠቀሙት አሉ፣ አንዳንዶቹ እንደ ቀልድ የሚያዩትም አሉ። ግን ቀልድ አይደለም፣ ወንጌል ቀልድ አይደለም። አዎ አንዳንዶቹ ደግሞ እንደው ዝም ብለው እንደ ስራ ፈትነት፣ እንደ ቦዘኔነት ስብከትን እንደ ስራ ፈት፣ እንደ ስራ ቅናሽ፣ እንደ ቦዘኔነት የሚያዩ ሰዎች አሉ። ግን እንደዛ አይደለም ወገኖች። ይህ ሁሉ መብዛቱ ዛሬ ማይሌቱን እየተወ ቅዳሴውን እየተወ ሰዓታቱን እየተወ ኪዳኑን እየተወ ወደ መድረኩ
የሚወጣው ትንቢቱ ይፈጸም ዘንድ ነው። እንግዲህ መድረኩ ላይ የሚወጣ ሁሉ ወንጌል ይሰብካል ማለት ግን አይደለም እግዚአብሔር ሰዎች። ስለዚህ አምስተኛው ነው። ስድስተኛና መጨረሻው ምንድን ያለው አምላካችን መድኃኒታችን ኢየሱስ ክርስቶስ ያን ጊዜ ያለ በተቀደሰው ስፍራ የረከሰው ሰው ይቆማል። ያ የረከሰው ሰው ሐሳዌ መሲህ ያ መገለጫ ቁጥሩ 666 የሆነለት ራሱ 10 ቀንድ ያለው 7 ራስ ያለው ያ የሐሰተኛው ነቢይ ሐሰተኛው መሲህ ሐሳዌ መሲህ ያ ስድብ ለአውሬው ስድብ ተሰጠው ተብሎ በዮሐንስ ራእይ ምዕራፍ 13 ላይ የተመዘገበው እርሱ በተቀደሰው ስፍራ ላይ ይቆማል። አምላክ ሳይሆን አምላክ ነኝ ይላል። አምላክ ሳይሆን አምልኩኝ ይላል። ንጹሕ ሳይሆን ንጹሕ ነኝ ይላል። ቅዱስ ሳይሆን ቅዱስ ነኝ ይላል። ዓለምን ሳይፈጠር ዓለምን የፈጠርኩኝ ዓለምን የማሳልፍ እኔ ነኝ፣ እኔን አምልኩኝ ይላል። ያን ጊዜ ተጠንቀቁ እንዳያስታችሁ ተብለናል። የእግዚአብሔር ቤተሰቦች በተቀደሰው ስፍራ ላይ የረከሰው ይቆማል። ዛሬም አንዳንድ ምልክቶች አሉ። እውነት ለመናገር ያ በመጨረሻ የሚመጣው 3 ዓመት ከ3 ወር የሚነግሰው ሐሳዌ መሲህ ከመምጣቱ በፊት ለሐሳዌ መሲህ መንገድ ጠራጊ የሆኑ ነገሮች አሉ። ዛሬም በቤተ መቅደሱ አንዳንድ የማይገባ ነገር ይሰራል። አንዳንድ የማይገባ ነገር ይታያል። ያ የመንገድ ጠረጋ ነው። ቅድም እያችኋል። ያ ምልክት ነው። ለሐሳዌ መሲህ ምልክት ነው። አዎ ለክርስቶስ መምጣት ዮሐንስ መንገድ እንደጠረገ ለሐሳዌ መሲህ ደግሞ መንገድ የሚጠርጉ ሐሰተኞች አሉ። ለክርስቶስ መምጣት በኋላ ኤልያስና ሄኖክ ሁለቱ ወይራዎቹ የተባሉ መጥተው መንገድ እንደሚጠርጉ እንደሚያስተምሩ ለሐሳዌ መሲህ ደግሞ መንገድ ጠራጊ ሐሰተኞች ደግሞ አሉ። የሐሳዌ መሲህ ሰራዊቶች፣ የሐሳዌ መሲህ ተላላኪዎች አሉ። የሞት ዜና የሚነግሩ፣ የጥፋት ዜና የሚነግሩ፣ የክደት ዜና የሚነግሩ አሉ። ታዲያ የጥፋትን ዜና ከምናስተላለፈው መካከል እንዳንሆን ራሳችን መፈተሽ ያስፈልጋል። እንደው ዝም ብሎ ለገንዘብ ብቻ መሮጥ አያስፈልግም። እንደው ዝም ብሎ ከኔ ወገን አነግስ፣ ከኔ ወገን አነግስ፣ ከኔ ወገን አበብስ፣ ከኔ ወገን አበብስ፣ ከኔ ወገን ባለስልጣን መሆን አለበት ማለት ብቻ ተገቢ የለም። አንዱ ስለሆነ ማለት ነው። ስለዚህ ይህን ካለ በኋላ ታዲያ በዚያን ዘመን አሚሃ ለውስተ ይሁዳ ይጎዩ ውስተ አድባር፣ ያን ጊዜ በይሁዳ ያሉ ወደ ተራራ ይሸሻሉ። በሰገነት ያለም ወደ ታይ እንዳይወርድ፣ በእርሻው ያለም ወደ ቤቱን ልብሱን ያነሳ ዘንድ እንዳይመለስ አለ መድኃኔዓለም ኢየሱስ ክርስቶስ። ይህ ማለት ምን ማለት መሰላችሁ? በይሁዳ ያሉ ወደ ተራራው ይሸሻሉ ማለት ይሁዳ የተባለው ሃይማኖት ተብሎ ነው የሚተረጎመው። የእግዚአብሔር ሰዎች አባቶቻችን እንደተረጎሙልን በሃይማኖት ያሉ ረድኤተ እግዚአብሔርን ጥግ ያደርጋሉ። በሃይማኖት ያሉ ተራራ ቤተ ክርስቲያንን ጥግ ያደርጋሉ። በሃይማኖት ያሉ ወንጌልን ጥግ ያደርጋሉ። በሃይማኖት ያሉ ጸወነ ሥጋ ጸወነ ነፍስ የሆነች እመቤታችንን ጥግ ያደርጋሉ። በእመቤታችን ቃል ኪዳን ይማጸናሉ። በቅዱሳን ቃል ኪዳን ይማጸናሉ። በቤተ ክርስቲያን ሆነው መከራውን ይቀበላሉ ማለቱ ነው። ነገር ግን በሰገነት ያለ ወደ ታች አይወርድ ማለት በእምነት ያለ ወደ ክደት አይውረድ ነው። በንጽህና ያለ ወደ ርኩሰት አይውረድ ነው። በእምነት ያለ ወደ ክደት አይውረድ ነው። እግዚአብሔርን በማምለክ ከፍታ ያለ ሐሳዌ መሲህን ወደ መከተል ጉሬ አይውረድ ነው። እግዚአብሔር ቤተሰቦች ይህን ካለ በኋላ ምን አለን? አሌሎን ለጽኑ ሰዓት ወለለ ያጽና በውእቱ መዋዕል፣ በዚያን ዘመን ወልደው ለሚያሳድጉ ለጸነሱ ወዮላቸው። እነሆ እስመ ይከውን የታሜር አብይ ሕማም ወምንዳቤ ዘይኮነ ከማሁ። ሕማመ ተፈጥረ እስከ ዮም ወይ ይከውን። ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ተደርጎ የማይታወቅ ከእንግዲህ በኋላም የማይደረግ ታላቅ መከራ ይሆናልና ያን ጊዜ ለጸነሱና እነሆ ወልደው ሕፃናትን ለታቀፉ ወዮላቸው ብሎ አምላካችን እግዚአብሔር ተናገረ። ይህ ቃል ወገኖቼ በቁሙ ለእናቶች ብቻ የተነገረ ቃል አይደለም። እውነት ነው። በዚያን ዘመን እናቶችም ቢሆን የጸነሰች እናት ብዙ ጉዞ መራመድ አትችልም። በመንገድ ምጥ ይመጣባታል። የወለደች እናትም እነሆ የሕፃናቶቹ ፍትፍት ስጡን፣ ውሃ ስጡን ሲሉ ይጠፋልና በዚያን ጊዜ ጭንቅ ይሆናል። ትልቁና ዋነኛው ምስጢር ግን ይህ ብቻ አይደለም። የእግዚአብሔር ቤተሰቦች በዚያን ዘመን ለጸነሱ ወዮላቸው ማለት ኃጢአትን በሐልዮ ጸንሰው
ኃጢአትን በነቢብ ወልደው ኃጢአትን በግብር ለሚያሳድጉ ሰዎች ወዮላቸው ማለት ነው። አዎ ኃጢአትን በሐልዮ ጸንሰው በነቢብ ወልደው በግብር ለሚያሳድጉ ሁሉ ወዮላቸው ነው የተባለው። አንቀጹ በሴት አንቀጽ ይጠቀስ እንጂ ለሁሉም ነው የተነገረው። እግዚአብሔር ሰዎች አዎ ዛሬም እኮ ብዙዎቻችን ኃጢአትን በሐልዮ የጸነስናለን፣ በነቢብ የምንወልዳለን፣ በገቢር የምናሳድጋለን እኮ ብዙዎቻችን። ስለዚህ ተነግሯል። ስለዚህ ያን ጊዜ ወዮለት፣ መከራ አለበት ነው። ኃጢአትን የጸነሰ ኃጢአትን የወለደ ኃጢአትን ያሳደገ ሰው ወዮት አለበት፣ ርግማን አለበት፣ ስቃይ መከራ አለበት። ስለዚህ መጠንቀቅ ያስፈልገዋል። ወባይቱ ከመይኩን ጉያክሙ በከረምት ወበሰንበት ጸልዩ። ነገር ግን ሽሽታችሁ በክረምትና በሰንበት እንዳይሆን ምን በሉ ጸልዩ ብሏል አምላካችን እግዚአብሔር። ምን ማለቱ ነው? እግዚአብሔር ቤተሰቦች ክረምት ወርሃ ልምላሜ ነው። ፍሬ ምግባር ሳታፈሩ በእምነት ብቻ እንዳላችሁ። ሰንበት የእረፍት ቀን ነው። በእረፍት ቀን በሰንበት ማለት ለዘላለም የምታርፉባት መንግሥተ ሰማያት የምትሰጥበት ጊዜ ሲደርስ እናንተ ግን ወደ ገሃነመ እሳት እንዳትሄዱ እነሆ ፍሬ ምግባር ሳታፈሩ በቅጠልነት ሳላችሁ፣ በኃጢአት በበደል ሳላችሁ ሞት እንዳይመጣባችሁ ጸልዩ፣ አብዝታችሁ ጹሙ፣ ጸልዩ፣ ፍቅር ይኑራችሁ ማለት ነው። ይህን ካለ በኋላ ነገር ግን በዚያን ዘመን ክርስቶስ በዚህ ያለ ቢሏችሁ፣ በገዳም ኅብስት አበርክቶ ይመግባል ቢሏችሁ፣ በምኩራቡ ያስተምራል ቢሏችሁ አትመኑ። ከማሁ ዘይወፅእ መብረቅ ምስራቅ እስከ ዓረብ፣ እነሆ የሰማይ መብረቅ ከምስራቅ እስከ ምዕራብ ድረስ ብልጭ እንደሚል ሁሉ ከማሁ ምጽአቱ ለወልደ እጓለ እመሕያው፣ የሰው ልጅ አመጣጡም እንደዚያ ነው። የኔ አመጣጥ እንደዚያ ነው። ኖ ፀሐይ ከምስራቅ እስከ ምዕራብ እንደሚወጣው በኖህ ዘመን እንደሆነው ሌባ ድንገት እንደሚመጣው የሰው ልጅ አመጣጡም እንደዚያ ነው። እሱም ሲመጣ አባሎ ገደላ ይትጋቡ አንስርት፣ እነሆ ገደላ ካለበት አንስርት ይሰበሰባሉ። አባሎ ርዕስ ይትጋቡ አይጽምት፣ ራስ ካለበት አጥንቶች ይሰበሰባሉ እንደተባለው እናንተ ትሰበሰባላችሁ። ያን ጊዜ በደመና በክብር ወደ ሰማይ የሰው ልጅ ወደ ምድር የሰው ልጅ ይመጣል መላእክቱን አስከትሎ። ወይፌንዎሙ ለመላእክትም ስለ ቃለ ቀርን፣ መላእክቱንም ደግሞ በቃለ ቀርን በመለከት ድምፅ ወደ ዓለም ወደ አራቱ ማዕዘን ይልካቸዋል። የመለከቱ ድምፅ ይጎሰማል፣ ይሰማል። በአራቱ ማዕዘን የተበተኑት አፈር ትቢያ የሆነው የሰው ልጅ አካል ውሃ የወሰደው እሳት የበላው አውሬ የበላው ወደ አፈርነት የተቀየረው ሁሉ አንድ ሆኖ ይሰበሰባል። ራስ ክርስቶስ ካለበት ይሰበሰባል። በሁለተኛው አዋጅ ትኩስ በርን ይሆናል። በሦስተኛው አዋጅ ደግሞ እንደ ዓይን ጥቅሻ ፈጥኖ ይነሳል። ወንዱ የ30 ዓመት ጎልማሳ፣ ሴቱ የ15 ዓመት ቆንጆ ሆኖ ይነሳል። በዚያን ዘመን አምላካችን እግዚአብሔር በዚህ ዓለም የጾሙ የጸለዩትን በዚህ ዓለም እሱን በማምለክ የኖሩትን እነሆ ከፀሐይ 7 እጅ አብርተው እንዲነሱ ያደርጋል። በቀኙ ያቆማቸዋል። እንዲህ ያሉትን ደግሞ በግራ ያቆማቸዋል። በቀኙ የቆሙትን እናንተ የአባቴ ብሩካን ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ እንግዳ ብሆን ተቀብላችሁኛል፣ ብታሰር አስፈታችሁኛል፣ ብታረዝ አልብሳችሁኛልና ዓለም ከመፈጠሩ አስቀድሞ የተዘጋጀላችሁን መንግሥት ወርሱ ዘንድ ኑ ብሎ የማታልፈው ዘላለማዊት ርስታችን መንግሥተ ሰማያትን ያወርሰናል። በግራ ያሉትን ደግሞ እናንተ ርጉማን ብራብ ያላበላችሁኝ፣ ብጠማ ያላጠጣችሁኝ፣ እንግዳ ብሆን ያልተቀበላችሁኝ፣ ብታረዝ ያላለበሳችሁኝ፣ ብታመም ያልጠየቃችሁኝ እናንተ ለሰይጣንና ለሰራዊት ወደዘጋጀው ትል ወደማያንቀላፋበት እሳቱ ወደማይጠፋበት ወደ ዘላለም ስቃይ ሄዱ ይላቸዋል ይላል የማቴዎስ ወንጌል ምዕራፍ 24 እግዚአብሔር ሰዎች። ስለዚህ ይህ ከመሆኑ አስቀድሞ ግን እነሆ ድለዋኒክሙ ንበሩ፣ ተዘጋጅታችሁ ኑሩ ተብለናል። ሐሰተኞቹ እንዳያስቷችሁ፣ መከራው አሰቅቆ ሃይማኖታችሁን እንዳያስክዳችሁ፣ ኃጢአትን እንዳትጸንሱ፣ እግዚአብሔርን እንዳትክዱ ተጠንቅቃችሁ ተዘጋጅታችሁ ኑር ብሎ አምላካችን እግዚአብሔር ነግሮናልና ይህ ሳምንት በሰፊው ታሪኩ ሰፊ ነው። እግዚአብሔር ቤተሰቦች ይህንን የምናስብበት ይህንን የምንማርበት የምንዘጋጅበት ኃጢአታችንን እያሰብን የምናለቅስበት አቤቱ ጌታችን ሆይ እንደኛ ትጋት እንደኛ ጾም ጸሎት ሳይሆን እንዳንተ ቸርነት እንዳንተ አባትነት በቀኝ እንድታቆመን
የቅዱሳንን ዋጋ ከቅዱሳን ኅብረት አንድ እንድታደርገን እያልን የምንጸልይበትና የምናለቅስበት ንስሐ የምንገባበት ሳምንት ነው። የእግዚአብሔር ሰዎች ከዚህ ዕለትና ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።